የሆኑ ሰዎች የሆነ ያክል ጣዖት ከያዙ አንተ ማድረግ ያለበት ደግሞ የሰራዊት ጌታ እግዚአብሔርን ይዘህ በሱ ስም ገጥማቸዋለሁ ማለት ያለበት። እናንተ ልታጠፋችሁ መጣችኋል፣ እኔ ደግሞ በሱ ስም አጠፋችኋለሁ። የሆኑ ያክል ሰዎች በጨለማው ኃይል ተሞልተው እናንተ ጋር መተው ፓወርለስ ኃይል አልባ ክርስትናና ኃይል አልባ የሆነ ቃል ይዛችሁ በፊታችሁ ብትቆሙ ተፋላችሁ። መጽሐፍ ቅዱስ ጨለማ ብርሃንን ያየ ሰዓት ይሸሻል አይልም። ብርሃን በጨለማ ላይ ይበራ ነበር። ጨለማውስ ምን አላለው? ምን ማለት ነው? ጨለማው በቻለው መጠን ፋይት ለማድረግ ሞክሯል። በቻለው መጠን ለማሸነፍ ሞክሯል። ሞክሮ ምን አላለው? እናንተም የሆኑ ክፎችን ስታዩ እንደዛ ነው ማድረግ ያለባችሁ። የተነገረ ትንቢት አለ፣ ሰምተዋል እነሱ። ዝም ማለት አይደለም ያለብህ፣ ተጋደል፣ ፋይት አድርግ። የተነገረ ፕሮፌሲ አለ፣ የሰማኸው ድምጽ አለ፣ እሱን ሰምተህ ዝም አትበል። ፋይት አድርግ። ትንቢት አለ፣ አስቀድሞ የተነገረ ድምጽ አለ። ምን ማለት አለብህ? ፋይት ማድረግ አለብህ። ዳዊት ፊሊስጤማውያንን ሊወጋቸው ተነሳ። ከዛስ ወዲያውኑ ገባው። እዚህ ጦርነት ውስጥ እግዚአብሔር ራሱ መሳተፍ ይፈልጋል። እግዚአብሔር ሆይ አለ፣ አብረን እንሂድ ትሄዳለህ አለው። አብረን እንውረድ ትሄዳለህ አለው። እግዚአብሔር የእናንተ እያንዳንዱ ጦርነት ውስጥ መሳተፍ ይፈልጋል። የእናንተ የእያንዳንዱ ጦርነት ውስጥ እግዚአብሔር ምንድነው የሚጠብቀው? ኢንቫይት እስክታረጉት እስክትጠሩት፣ ይሄ ጦርነት ያንተ ነው እስክትሉት ድረስ ይጠብቃል። ወይም የእናንተ ላይፍ ላይ የተነገረ ነገር እንዳለ ከገባችሁ ቀበሌም ስትሄዱ የናዝሬቱ ኢየሱስ ቀበሌ እየሄድኩ ነው፣ መሄደው ለዚህ ጉዳይ ነው፣ አንተ ከፊት መሄድ አለብህ። ብዙ ጊዜ የኛ ትልቁ ችግሩ ምን ተታካላችሁ? ብዙ ጊዜ ትልቁ ችግሩ ነግሬያችኋለሁ። የሆነ ሰው ጠመንጃ ከያዘ እናንተ ባዶ እጃችሁን ከሆናችሁ በሁለታችሁ መካከል እኩልነት የለም። ስለ አሜሪካ እዚህ ያለች፣ ሱዳን እዚህ ያለች፣ ሁለቱ ወንበር ላይ ሲደራደሩ ብታያቸው ሁለቱ ተስማሙ የሚል ዜና ከሰማ ውሸት ነው። ኒውክሌር የያዘና ባዶ እጅ የሆነ ሰው እኩል ሆኖ መደራደር አይችልም። የሆኑ ሰዎች አንተን ለማጥፋት የሚሆን መንፈሳዊ ጣዖት የሆኑ ነገሮችን ሰብስበው አንተ ሶፍት ሆነ ማለት ነው። አንተ ሶፍት ሆነ ለስላሳ ክርስቲያን ሆነ ባዶ እጅህን አይ ምንም ብለህ እንትን ብትል በጣም ሞኝ ነህ። ማድረግ ያለብህ ምንድነው? የሆነ ሰው ኒውክሌር ከያዘ አንተም ኒውክሌር ያዝክ ሰዓት ነው በሁለታችሁ መካከል እኩል ናችሁ ምን ማለት የምትችሉት? መደራደርም ማውራትም የምትችሉት። ከኔ ጋር ናችሁ? የሆኑ ሰዎች የሆነ ያክል ጣዖት ከያዙ አንተ ማድረግ ያለብህ ደግሞ የሰራዊት ጌታ እግዚአብሔርን ይዘህ በሱ ስም ገጥማቸዋለሁ ማለት ያለብህ። እናንተ ልታጠፋችሁ መጣችኋል፣ እኔ ደግሞ በሱ ስም አጠፋችኋለሁ። እናንተ የኔን ነገር ልታበላሹ መጣችኋል፣ እኔ የምመጣው በሱ ስም ነው። ያው መጽሐፍ ቅዱሳችሁ የሐዋርያት ሥራ ብታነቡ የሐዋርያት ሥራ ጳውሎስ አንዲትን ሴት እኮ ስብከት እስክንጨርስ ድረስ አይነ ስውር ሁኚ ብሎ እኮ አይነ ስውር አድርጓታል። ስብከት እስኪጨርስ ድረስ እንዳታይ ብሏት ስብከት እስኪጨርስ ድረስ ልክ ሲጨርስ ነው አይኗ ይበራላት። ኃይል የተሞሉ ሰዎች የሆኑ ያክል ሰዎች በጨለማው ኃይል ተሞልተው እናንተ ጋር መተው ፓወርለስ ኃይል አልባ ክርስትናና ኃይል አልባ የሆነ ቃል ይዛችሁ በፊታችሁ ብትቆሙ ተፋላችሁ። መጽሐፍ ቅዱስ ጨለማ ብርሃንን ያየ ሰዓት ይሸሻል አይልም። ምንድነው የሚለው? ብርሃን በጨለማ ላይ ይበራ ነበር። ጨለማውስ ምን አላለው? ምን ማለት ነው? ጨለማው በቻለው መጠን ፋይት ለማድረግ ሞክሯል። በቻለው መጠን ለማሸነፍ ሞክሯል። ሞክሮ ምን አላለው? እናንተም የሆኑ ክፎችን ስታዩ እንደዛ ነው ማድረግ ያለባችሁ። ክብር ለኢየሱስ ይሁን። መንፈሳዊ ውጊያዎች ላይ ፕሮፌት ምን ላድርግ? አንደኛ ጢሞቴዎስ ክፈቱ ምዕራፍ 1 ቁጥር 18 ልጄ ጢሞቴዎስ ሆይ አስቀድሞ ስላንተ በተነገረው ትንቢት መሰረት ይህንን ትእዛዝ እሰጥሃለሁ። ይህንን ትእዛዝ የምሰጥህ ለምንድን ነው? ስላንተ አስቀድሞ የተነገረ ትንቢት አለ። አሁን አልገባህበትም፣ ግን መግባት አይቀርም። ቀድሞ ምን ተብሏል? ተነግሯል። እሺ ይሄውም እርሱን በመከተል መልካሙን ገድል እንድትጋደል ነው። ይሄንን እርሱን በማድረግ መልካሙን ገድል እንድትጋደል ነው። ጳውሎስ ለጢሞቴዎስ ምን እያለው ነው? አስቀድሞ ትንቢት ተነግሮሃል አለው። ለትንቢትህ ተጋደል። የተነገረ ትንቢት አለ፣ ሰምተዋል እነሱ። ዝም ማለት አይደለም ያለብህ፣ ተጋደል፣ ፋይት አድርግ። የተነገረ ፕሮፌሲ አለ፣ የሰማኸው ድምጽ አለ፣ እሱን ሰምተህ ዝም አትበል። ፋይት አድርግ። አንዳንዴ እኮ ጳውሎስ እኮ ተናዶ ማለት ነው። እንዴት ትደክማላችሁ? ደም እስከ ማፍሰስ ድረስ እኮ አልታገላችሁም ብሎ የሚናደድበት ስፍራ አለ።
እናንተ የ20 ደቂቃ ጸሎት ወይም 10 ደቂቃ ጸሎት ጸልያችሁ ደክሟችኋል። ጳውሎስ ደም እስከ ማፍሰስ ድረስ እንኳን አልታገላችሁም ይላል። ለጢሞቴዎስ ምን እያለው ነው? ትንቢት አለ፣ አስቀድሞ የተነገረ ድምጽ አለ። ምን ማለት አለብህ? ፋይት ማድረግ አለብህ። ፋይት ትንቢት አላችሁ? ከእግዚአብሔር ዘንድ የሰማችሁት ነገር አለ? yes ከእግዚአብሔር ዘንድ የሰማችሁት ነገር፣ ከእግዚአብሔር ዘንድ ያያችሁት ነገር አለ? ያለማችሁት ነገር አለ? እንዴት ነው ፋይት ማድረግ ያለባችሁ? መልካሙን ገድል እንዴት እንጋደል? እንዴት ነው ለትንቢቴ ፋይት፣ ለትንቢቴ የምዋጋው እንዴት ነው? ቀላል አማርኛ እሺ ታንሳስ ነገር አሌክስ ዘጋር ቀላል አማርኛ የእግዚአብሔርን ባህሪ ላሳያችሁ። የእግዚአብሔርን ባህሪ አሹ ዘጋር አሹና አሌክስ አንድ ሰፈር ናቸው። የሺ ሌላ ሰፈር ነው። በአሌክስ እና በሱ መካከል ጸብ ተፈጠረ። ሄደው ተጣሉ። እሱ ተመቶ መጣ። ከኔ ጋር ናችሁ? እዛ ሰፈር ሂጄ ተመትቼ መጣው ቢለው ለአሸናፊ የአሸናፊ መልስ ምን ይመስላችኋል? ለምን ስትሄድ አልጠራኸኝም ይላል። ልክ ነኝ? እግዚአብሔርም እንደዛ ነው የሚለው። እግዚአብሔርም ደሴም ቲንግ ነው የሚለው። ዳዊት በደንብ ስሙ። ዳዊት ፊሊስጤማውያንን ሊወጋቸው ተነሳ። ከዛስ ወዲያውኑ ገባው። እዚህ ጦርነት ውስጥ እግዚአብሔር ራሱ መሳተፍ ይፈልጋል። እግዚአብሔር ሆይ አለ አብረን እንሂድ ትሄዳለህ አለው። አብረን እንሂድ አብረን እንውረድ ትሄዳለህ አለው። እግዚአብሔር የእናንተ እያንዳንዱ ጦርነት ውስጥ መሳተፍ ይፈልጋል። አልገባችሁም? የእናንተ የእያንዳንዱ ጦርነት ውስጥ እግዚአብሔር ምንድነው የሚጠብቀው? ቁጭ በሉ። እግዚአብሔር ምንድነው የሚጠብቀው? ኢንቫይት እስክታረጉት እስክትጠሩት፣ ይሄ ጦርነት ያንተ ነው እስክትሉት ድረስ ይጠብቃል። ካላላችሁትስ ለጥ ብሎ ነው የሚያችሁ። እግዚአብሔር ቤት ሰጥሻለሁ ብለህ ነበር፣ የቤት ኪራይ አባረረኝ። ሰው ምን ላድርግ? ውጊያው ውስጥ ምን እንድታረግ እንድትጋብጁ ይፈልጋል። ዳዊት ሁሉ ጊዜ ጦርነት ሲዋጋ ይታችሁታል። እግዚአብሔር ሆይ ይላል፣ ሂጄ ልቅጠማቸው፣ አንተ አብረኸኝ ትወጣለህ ይላል። ለምን? ውጊያውን እሱ እንደሚያሸንፍ ያውቃል። ይዞት የሚወጣው እግዚአብሔር እንደሚያሸንፍለት ያውቃል። ከዚህ በፊት ነግሬያችኋለሁ። መጽሐፍ ቅዱስ ውስጥ አንድ ጊዜ መንፈሳዊ አባቴ ቸርች ፕሮግራም ሊሰብክ እንደዚህ እየሄደ ነው እና መንፈስ ቅዱስ ጠየቀው። ያያስከው ምንድነው አለው። ያያስኩት መጽሐፍ ቅዱስ ነው አለው። እኮም አሁንም ጠየቀው ድጋሚ፣ ይሄ መጽሐፍ ቅዱስ ምንድነው አለው። የሚመልሰው ስላጣ አሁንም ያያስኩት ጥቁሩን መጽሐፍ ቅዱስ ነው አለ። መንፈስ ቅዱስ ድጋሚ ጠየቀው። ድጋሚ ሲጠይቀው ምላሽ ከራሱ ከመንፈስ ቅዱስ ጠየቀው እና መንፈስ ቅዱስ ምን እንዳልታውቃላችሁ? ጠላቶቼን ሁሉ አሸንፌ ስለኔ የተጻፈ መጽሐፍ ነው አለው። እና እዚህ መጽሐፍ ውስጥ የምታገኙበት የተነሱብኝን ጠላቶቼን በሙሉ አሸንፎ ስለኔ ገድል የተጻፈ መጽሐፍ ነው አለው። ሄሎ ከዘፍጥረት እስከ ራዕይ ብታነቡት እዛ ውስጥ የምታገኙት አንድ ነው። ፊሊስጤማውያን፣ አማሌቃውያን፣ የመጨረሻው ጠላት ደግሞ ኃጢአትና ሞት፣ ይሄን ሁሉ ፋይት አድርጎ አሸንፎ ስለሱ የተጻፈ መጽሐፍ ነው። እግዚአብሔር ውጊያ የሚወድ አምላክ ነው። ውጊያ የሚወድ አምላክ ነው። እስራኤል የምትባል ሀገር ታውቃላችሁ? እስራኤል የምትባል ሀገር ኡጋንዳ መቅጠም የምትፈልግ እንደምታርግ ታውቃላችሁ? አሜሪካን ጎትታ ታስገባለች። አሜሪካን ጎትታ እዛ ውስጥ ታስገባታለች። ዋይ? እንደ ክርስቲያን ምንድነው ማድረግ ያለባችሁ? ትንቢት ተነግሯችኋል። ለትንቢታችሁ ስትጋደሉ እንደዚህ ያለ እግዚአብሔር የነገርከኝ አንተ ነህ። ከዚህ ትንቢት ጋር አብረኸኝ መሄድ አለብህ። ይሄንን ትንቢት አንተ ማስፈጸም አለብህ። የሚነሱ ጠላቶች አሉ፣ አሁንም እየተነሱ ነው። አንደበታቸውን ማዘጋት አለብህ። ከመንገዴ ዞር ማድረግ አለብህ። ልበ ሙሉነት በሱ እግዚአብሔር ይሄ ጦርነት ያንተ ነው። ከነዓን ትገባለህ ያልከኝ አንተ ነህ። ይሄንን ባህር መክፈል ያለብህ አንተ ነህ። በባህሩ በኩል ሂድ ያልከኝ አንተ ነህ። ሰው እግሬን አላስቀድምም። አንተ ምን ማድረግ አለብህ? መክፈል አለብህ። መልካሙን ገድል ስትጋድሉ አንድ ነገር አድርጉ። እግዚአብሔርን እያንዳንዷ ጦርነት ውስጥ ከተቱት። እያንዳንዷ ጦርነት ውስጥ ሳምታይምስ ትልቁ ችግር ምን ታውቃላችሁ? በጣም ትልቁ ችግራችን የኛ ምን ታውቃላችሁ? የቀበሌ ኬዝ ትንሽ ነች እኮ እናንተ የምትወጧት ነች። ትንሽ ነች አይደል? የእናንተ ጉዳይ ሆኖ ቀበሌ ትሄዳላችሁ። ንቃችሁታል፣ ቀላለች ምናምን ብላችሁ ስትሄዱ የማትጠብቁት ነገር ምን ታውቃላችሁ? እዛ ወንበር ላይ የተቀመጠው ሰው ምን አይነት መንፈስ ይዞ እየጠበቃችሁ እንዳለ አታውቁም።
መታወቂያ ለማውጣት ሁሉን ነገር አሟልተው አመት የሚመላለሱ ሰዎች እንዳሉ ታውቃላችሁ? መታወቂያ ለማውጣት አመት በሙሉ እንዲህ የሚመላለሱ ሰዎች እንዳሉ ታውቃላችሁ? አንዲት ልጅ ፓስፖርት ልታወጣ ሄዳ ሁሉ ነገር እኮ አሟልታለች፣ አሻራ ሰጣለች፣ ኤቭሪቲንግ ሰጣለች። እዚያ ያሉት ሰራተኞች በሙሉ አውቀዋታል። እና ሁሉ ጊዜ ስትሄድ ያንቺ ፕሮሰስ ላይ ነው ይሏታል። ያንቺ ፕሮሰስ ላይ እና ከ6 ወር በኋላ የሆነ ፕሮፌት ፕሮሰስ ላይ ፓስፖርት አወጣሽ ስለዚህ አይ ፕሮሰስ ላይ ስንት ወር ነው? 6 ወር። ለሷ ምንድነው? ሲምፕል ነው፣ ችግር የለም ሁሉ ነገር ካሟላው ምን ብየዋለሁ። ለምንድነው 6 ወር ሙሉ ያመላለሷት? አንድ ነገር ተሰምቷል። የውጭ በሯ እንደተከፈተ ተሰምቷል። አልገባችሁ? እዛ ያጉላላት ያሉት ወይም እዛ ስፍራ እንድትመላለስ ያደረጓት ያለው ዓለም እንደምትዞር ተሰምቷል። አልገባችሁ? እዛ የተሰማ ድምጽ አለ፣ የተሰማ ፕሮፌሲ አለ፣ የተሰማ ትንቢት አለ፣ የተሰማ ትንቢት። አንዳንዴ ምን እንደሚያጋጥም ታውቃላችሁ? ሁሉን ነገር ጨርሳችኋል፣ ኢንቨስትመንት ፈቃድ አውጥታችሁ ሁሉን ነገር የቀራችሁ የአንድ ሰው ፊርማ ነው። ገንዘቡ እንዳላችሁ ታውቋል። ሁሉንም ህጋዊ ፕሮሰስ ጨርሳችኋል። ትሄዳላችሁ። ጋሼ ስብሰባ ገብተዋል፣ ከሰዓት ይምጡ። ከሰዓት ትሄዳለህ። እሳቸውማ አሁን እኮ አለቃቸው ጠርቷቸው ሄዱ። እሺ ነገ እመጣለሁ። አመት ለአንድ ፊርማ አመት። ከዛ ለጸሐፊዋ እሺ በቃ ችግር የለውም ይሄን የሻያጂ ጋሼ ሲመጡ ንገሪኝ ብላ ትሄዳለህ። እሺ ጸሐፊዋ ረስታለች። ሻይ ጠጣበታለች፣ ወረቀትን ተቀበላች፣ ረስታለች ጸሐፊዋ። ለምን ይመስልሃል? በዛ ቢዝነስ ውስጥ የሆነ ነገር ተሰምቷል። በዛ ቢዝነስ እንደምትባረክ ለብዙዎች አባት ወይም እናት እንደምትሆን ተሰምቷል። አሳውሳለሁ ይሄ ወርቅ የማውጣት ፍቃድ ይዞ ትልቅ ቢዝነስ ከሆኑ ባለሀብቶች ጋር ጨርሶ የአሜሪካ ፓስፖርት፣ የአሜሪካ ቪዛ፣ የካናዳ ቪዛ ኑሮት የቡሩንዲ ቪዛ የተከለከለ ሰው አውቃለሁ። ያለም የመጨረሻ የደሃ ሀገር ቪዛ ተከልክሏል ሰውየው። ለምን ይመስላችኋል? እዛ ስራ እንዳለው ተሰምቷል። ሄሎ የሰማችሁ ነው? ምን ተብሏል? ተሰምቷል። ሶ ፋይት እንደሚያረጋችሁ ወይም የእናንተ ላይፍ ላይ የተነገረ ነገር እንዳለ ከገባችሁ ቀበሌም ስትሄዱ የናዝሬቱ ኢየሱስ ቀበሌ እየሄድኩ ነው፣ መሄደው ለዚህ ጉዳይ ነው። አንተ ከፊት መሄድ አለብህ። እዚያ ያለውን ጣዖት ማስጣል አለብህ። እዚያ ያለውን ውጊያ መዋጋት አለብህ። እዚያ ያለውን ነገር በሙሉ ለማን ሰጥቻለሁ? ለአንተ ሰጥቻለሁ። አንተ እያንዳንዱ ጦርነት ውስጥ አስገቡት። እያንዳንዱ ጦርነት ይሆና እስካሁን በመጣሁበት የክርስትና ላይፍ ስለ እግዚአብሔር ምን ተረድተሃል ካላችሁኝ፣ ስለ እግዚአብሔር ከገቡኝ ብዙ ነገሮች አንዱ ልንገራችሁ። እግዚአብሔር ጦርነት የሚወድ አምላክ ነው። ጦርነት ይወዳል። እግዚአብሔር እዚህ ጋር ጦርነት አለ ስትሉት ደስ ነው የሚለው። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር ስሙ ማን ነው? ስሙ ምንድነው? ተዋጊ ነው። መዋጋት ይፈልጋል። በቃ አንዳንድ ሰው ሰፈር ውስጥ አይታችኋል። ላይክ ካልተጣላ አንድ ቀን ማሳለፍ የማይችል አይነት ሰው። እግዚአብሔር ልክ እንደዛው ነው። የሆነ የሚዋጋው ነገር ይፈልጋል። ጌታው እዛ ቀበሌ የተዋጉ ነው። ኦኬ አሁን ስራ ተገኝቷል። ጌታው እዚህኛው ጋር መዋጋት ባህሪው ነው። መዋጋት ደስ ይለዋል። መጽሐፍ ቅዱሳቸውን እስኪ በደንብ ስለ እስራኤል የሚናገሩ ትንቢቶችን በሙሉ ሰምታችኋል። አጠፋችኋለሁ፣ አደቃችኋለሁ፣ ይሄ ሳር በእግር እንደሚረግጥ ረግጣችኋለሁ። ፕሮፌሲ እኮ ነው። ረግጣችኋለሁ፣ አጠፋችኋለሁ፣ አደቃችኋለሁ፣ ፈጫችኋለሁ። ፕሮፌሲ ነው። የሚናገረው ማን ነው ሲባል እግዚአብሔር። መዋጋት ደስ ይለዋል። የእግዚአብሔርን ባህሪ ጦርነት ደስ ይለዋል። እያንዳንዱ ጦርነታችሁ እስክተቱት ይሄ አንተ ነው በሉት። ቁጭ በሉ። ቴንክ ዩ። በዚህ አጋጣሚ እስኪ አንድ ስክሪፕቶና ወረቀት ያዙ። ካልያዛችሁ ደግሞ ስልካችሁን ያዙ። አሁን የምነግራችሁን ነገር አስቡት። አሁን የምነግራችሁን ነገር ብዙ ነገር ለማድረግ እየሞከራችሁ ነው። ያስቸገራችሁ ቢሮ ወይም ያስቸገራችሁ ግለሰብ አለ። ሰውየውን ጻፉት። ያው ሰጥቻለሁ በሉት። ነገ ጧት ወንበሩ ላይ ታገኙትም። ሰውየውን ከኔ ጋር ናችሁ? ነገ ጧት ምን ላይ ታገኙትም? አታገኙትም። ነገ ጧት አታገኙትም። እግዚአብሔር ምንድነው? ተዋጊ ነው። መንፈሳዊ ጦርነት ውስጥ
እቺ የመጨረሻ ነገር ልንገራችሁ፣ ከዛ በሰዎቹ ላይ እንጸልያለን። መንፈሳዊ ጦርነት ውስጥ አንድ እንዲገባችሁ የሚፈልገው ነገር ምን ታውቃላችሁ? እስኪ ምን ያህሎቻችሁ እግዚአብሔር ይቅር ባይ እንደሆነ ታምናላችሁ? ምን ያህሎቻችሁ እግዚአብሔር ይቅር ባይ እንዳልሆነ ታምናላችሁ? መልሱት። ያውና መንፈሳዊ ሰው ብዙ ጊዜ መንፈሳዊ ሰው ጋር አትጣሉ፣ ስፒሪት ቢንግ መንፈስ የተሸከመን ሰው አትጣሉ፣ እንደዚህ አታድርጉ እላለሁ። ብዙ ጊዜ የተቀቡ ሰዎች ጋር አትጋጩ፣ መንፈሳዊ ሰዎች ጋር አትጋጩ ብዙ ጊዜ እላለሁ። ለምን እንደምታውቃላችሁ? አንድ መንፈስ የሰማችሁ ነው። መንፈሳዊ ዓለም ላይ ይቅርታ የሚባል ነገር አይታወቅም። በብርሃኑም ዓለም አይታወቅም፣ በጨለማውም ዓለም ይቅርታ የሚባል ነገር አይታወቅም። መንፈስ አጥፍተሃል ብሎ ካሰበ ካልገደልህና ደም ካላየ አይመለስም። ለዛ ነው ሁላችን እንዴት ይቅር ተብላችኋል ሲባል የኛን ቁጣ ልጁ ላይ ያበረደው እኮ ነው የምንለው። ለምን እኛ እንዳጠፋን ገብቶታል። ሰው ልጁ መጣና የነሱን ቅጣት እኔ ወስዳለሁ አለ። ለዛ ነው የእግዚአብሔር ቁጣ የበረደው። ስፒሪት ቢንግ ከተናደደ አጥፍታችኋል ብሎ ካሰበ ካላጠፋችሁና ደም ካላየ ካልሞታችሁ አይመለስም። ይቅርታ አድርጌያለሁ ካለ የሆነ ሰምቲንግ ሞቷል ማለት ነው። ጨለማን የሚያንቀሳቅሱ ሰዎች በእናንተ ላይፍ ላይ ሜቢ በእናንተ ላይፍ ላይ የእናንተ ቢዝነስ እንዲያሽቆለቆል ወይም እንዲዘጋ ነው እኮ መንፈሱን የላኩት። ያልገባቸው ነገር ምን ታውቃላችሁ? ያ የላኩት መንፈስ የእናንተን ቢዝነስ ዘግቶ አይመለስም። እናንተን ካልገደል አይመለስም። because ያ የመንፈስ ባህሪ ነው። ያ የመንፈስ ባህሪ እግዚአብሔር ለዛ ነው አማሌቅን አጥፋልኝ ፊሊስጤማውያን አጥፋልኝ ሲል የሆነ ነገር ሰርቷል። ካልጠፉ ምን አይልም። መጽሐፍ ቅዱስ በጣም የሚገርም ነገር ምን ታውቃላችሁ? ሙሴ ልጁን አልገረዘም ብሎ እግዚአብሔር ሙሴን ሊገለው ፈለገ ይላል። አስቡት። ህዝቡን ከኤርትራ እንዳስወጣ ረሳው፣ ባህር እንዳከፈለ ረሳው፣ ከግብጽ የነበረው ኤቭሪቲንግ ረሳው እግዚአብሔር። ሙሴ ልጁን አልገረዘም፣ መሞት አለበት አለ። አስቡት። ረጅም ጊዜ እሱ ጋር እግዚአብሔር ጋር አብራችሁ ወክ አረጋችሁ በኋላ ልጃችሁን አልገረዛችሁም ብሎ አንድ ጥፋት እኮ ነው ያጠፋችሁት። መንፈስ ካልገደላችሁ አይመለስም። ከዛ የሙሴ ሚስት ኢትዮጵያዊ ስለሆነች ብልህ ነበረች። ኢትዮጵያውያን ሴቶች ብልህ ናቸው ብዬ ነው። ልጇን ገረዛችሁ። እግዚአብሔር ሊገለው ከነበረው ቁጣ ተመለሰ። አንድ ጥፋት እኮ ነው ያጠፋው። ከዛ ሁለተኛ ጊዜ ሙሴ ሲያጠፋ የተፈጠረውን ነገር ታውቃላችሁ? ሙሴ አለው አንተን ከመግደሌ በፊት ራስህ ሂድና ሙት አለው። የተራራውን ስም ነገረው፣ እንዴት መሞት እንዳለበት ነገረው። አንድ ጥፋት። ክብር ለኢየሱስ ይሁን። ለምንድነው መንፈሳዊ ጦርነት ውስጥ ይሄንን የመንፈስ ባህሪ ነገርኳችሁ? መንፈሳችሁ እስካልተቆጣ ድረስ እንደ መንፈሳዊ ሰው እስካልተቆጣችሁ ድረስ የምታደርጓቸው የትኞቹም ድርጊቶች በሙሉ አይሰሩም። ለዛ ነው መጽሐፍ ቅዱስ አምረህ የተነሳ ሰዓት ነው የሚለው። የማል በቁጣ መነሳት አለባችሁ። ጻፋችኋቸው? ከፍ አድርጓቸው። እግዚአብሔር ሆይ ይበሉ። እነዚህን ኬዞች በሙሉ ላንተ ሰጥቻለሁ። እነዚህን ሰዎች ላንተ ሰጥቻለሁ። እንድታደቃቸው፣ እንድታጠፋቸው፣ እንድታሰናበታቸው ነው የሰጠሁ ከመንገዴ ዞር እንድታረጋቸው ከስራዬ ዞር እንድታረጋቸው ከአገልግሎቴ ዞር እንድታረጋቸው ከእርምጃዬ ዞር እንድታረጋቸው ነው እግዚአብሔር ሆይ ይሄን ውጊያ ላንተ ሰጥቻለሁ። በዛሬው ቀን የውጊያውን ውጤት ካንተ ማየት ፈልጋለሁ። እግዚአብሔር ተዋጋልኝ ዛሬ ሆኖ ማለት ፈልጋለሁ። እግዚአብሔር ውጊያን አሸነፈልኝ ማለት ፈልጋለሁ። እግዚአብሔር ድል ሰጠኝ ማለት ፈልጋለሁ። በእነዚህ ጉዳዮች ላይ እኔ አልዋጋም። ያንተን ስም ጠርቻለሁ። አንተ ተዋጊ ነህ። ይሄንን ጉዳይ
ጉዳይ ሰጠሁ። ይህንን 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 ጉዳይ ሰጠሁ። በዚህ ጉዳይ ላይ በዚህ ጉዳይ ላይ አንተ ጣልቃ ግባ። አንተ ጣልቃ ግባ። አንተ ጣልቃ ግባ። አንተ ጣልቃ ግባ። ጠላቶቼን ፈጽመህ አጥፋቸው። ጠላቶቼን ፈጽመህ አጥፋቸው። መታሰቢያ እስከማይኖራቸው ድረስ መታሰቢያ እስከማይኖራቸው ድረስ አጥፋቸው። 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 ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። እኔ ወደ ምስራቅ ከሄድኩ እኔ ወደ ምስራቅ ከሄድኩ ወደ ምዕራብ እንዲሄዱ አድርጋቸው። ወደ ምዕራብ እንዲሄዱ አድርጋቸው። ወደ ሰሜን ከሄድኩ ወደ ሰሜን ከሄድኩ ወደ ደቡብ እንዲሄዱ አድርጋቸው። ወደ ደቡብ እንዲሄዱ አድርጋቸው። አቅጣጫቸውን ከኔ ለየው። አቅጣጫቸውን ከኔ ለየው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። ከመንገድ ያሰናብታቸው። አሰናብታቸው። 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 ተናገሩ። ከመንገዴ ከመንገዴ ገለል አድርጋቸው። ገለል አድርጋቸው። ድምጻቸው አይሰማም። ከመንገዴ ገለል አድርጋቸው። ከመንገዴ ገለል አድርጋቸው። ከመንገዴ ገለል አድርጋቸው። ከመንገዴ ዞር አድርጋቸው። ከመንገዴ ዞር አድርጋቸው። ከመንገዴ ዞር አድርጋቸው። ከመንገዴ ዞር አድርጋቸው። የተነሱብኝ ላይ የተነሱብኝ ላይ አሁን ተነሳባቸው። አሁን ተነሳባቸው። ሁላችሁም በእግሮቻችን ቆም። ከኔ ጋር ለመጸለይ ሬዲ ናችሁ? yes ሁላችሁም መዝሙር 35ን ክፈቱ። እሱ ነው የምንጸልየው። አቤቱ አቤቱ የሚበድሉኝን በድላቸው። በድላቸው። የሚዋጉኝን ተዋጋቸው። ተዋጋቸው። ጥሩርና ጋሻ ያዝ። ጥሩርና ጋሻ ያዝ። እኔን ለመርዳት ተነሳ። እኔን ለመርዳት ተነሳ። እኔን ለመርዳት ስትነሳ እኔን ለመርዳት ስትነሳ ባዶ እጅህን እግዚአብሔር ሆይ እንዳትነሳ። ባዶ እጅህን እግዚአብሔር ሆይ እንዳትነሳ። በእጆች ጥሩርና ጋሻ ያዝ። በእጆች ጥሩርና ጋሻ ያዝ። ሰይፍህንም እዘዝ። ሰይፍህንም እዘዝ። የሚያሳድዱኝን መንገዳቸውን ዝጋ። መንገዳቸውን ዝጋ። የሚያሳድዱኝን በሉ። የሚያሳድዱኝ የኔ መልካም ነገር ደስ የማይላቸው የኔ መልካም ነገር ደስ የማይላቸው መንገዳቸውን ዝጋ። መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። እኔ ነኝ በላት። ነፍሴን የሚፈልጉ መሞቴን የሚፈልጉ መጥፋቴን የሚፈልጉ ድሃ መሆኔን የሚፈልጉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ። ሀፍረት ይክደናቸው። ወደ ኋላቸው ይመለሱ። ቢዝነሳቸው ወደፊት አይሂድ። ስራቸው ወደፊት አይሂድ። ሁሉ ነገራቸው ወደ ኋላ ይሁን። በናፋስ ፊት እንዳለ ትቢያ ይሁኑ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሁን። ተናገሩት። መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው። የእግዚአብሔር መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና ያላወቁት ወጥመድ ያዛቸው። ያላወቁት ወጥመድ ይምጣባቸው። ተናገሩ። ያላወቁት ወጥመድ ይምጣባቸው። ያላወቁት ወጥመድ ይምጣባቸው። ለኔ የሸሸጉት ወጥመድ ራሳቸውን የያዛቸው። በራሳቸው ወጥመድ ውስጥ ራሳቸው ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል። በማዳኑም ሐሴት ታደርጋለች። አጥንቶቼ እንዲህ ይሉሃል፣ አቤቱ እንዳንተ ማን ነው? በረምስሙ አሜን። ዳዊት አቤቱ እንዳንተ ማን ነው ያለው መቼ ነው ታውቃላችሁ? ጠላቶቹ መልአክ መንገዳቸውን ከዘጋ፣ ካስጨነቃቸው፣ ወደ ኋላ ከተመለሱ፣ መንገዳቸው ጨለማና ዳጥ ከሆነ በኋላ አጥንቶቼ እንዲህ ይሉሃል። ውጊያን ከተዋጋ በኋላ በሉ
ውጊያን ከተዋጋ በኋላ ድል ካረክልኝ በኋላ ድል ካረክልኝ በኋላ አጥንቶቼ እንዲህ ይሉሃል አጥንቶቼ እንዲህ ይሉሃል አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ ችግረኛውን ከሚቀማው እጅ ችግረኛንና ድሃውንም ችግረኛውና ድሃውን ከሚነጥቀው እጅ ትዳደናለህ። ከሚነጥቀው እጅ ትጋርደኛለህ። ከሚነጥቀው እጅ ታድናለህ። ከሚነጥቀው እጅ ታድናለህ። የክፋት ምስክሮች ተነሱብኝ። የክፋት ምስክሮች ተነሱብኝ። ተናገሩት። የክፋት ምስክሮች ተነሱብኝ። ስሜን በከንቱ አጠፉ። ስሜን በከንቱ አጠፉ። የማላቀውንም በእኔ ላይ ተናገሩ። በእኔ ላይ ተናገሩ። ስለ በጎ ነገሬ ክፋትን መለሱልኝ። ነፍሴንም ልጆች አሳጧት። እኔ እነርሱ በታመኑ ጊዜ ማቅ ለበስኩ። ነፍሴንም በጾም አደከምኳት። ጸሎቴም ወደ ብብቴም ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረኩ። ለእናቱም እንደሚያለቅስ ራሴን ዝቅ አደረኩ። እነርሱ ግን በእኔ ላይ ተሰበሰቡ። ደስም አላቸው። ግፈኞች ክፉዎች በእኔ ላይ ተሰበሰቡ። እኔ ግን አላወቅኩም። ቀደዱኝ፣ አልተውኝም። ፈተኑኝ፣ በሳቅም ዘበቱብኝ። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ። በብዙ ሕዝብ መካከል አመሰግንሃለሁ። በግፍ የሚጠሉኝ በላዬ ደስ አይበላቸው። በከንቱ የሚጠሉኝም በዓይናቸው አይጣቀሱብኝ። ለእኔ ሰላምን ይናገሩልኛል። በቁጣ ግን ሽንገላን ይመክራሉ። አፋቸውን በእኔ ላይ ያላቀቁ። እሰይ ውድቀቱን አየን ይላል። እሰይ ዓይናችን አየው ይላል። አቤቱ አንተ አየኸው፣ ዝም አትበል። አሜን። ዝም አትበል። ወር ላይ ከፍ አድርጉት። አቤቱ ይህን አየኸው፣ ዝም አትበል። አቤቱ ከኔ አትራቅ። አምላኬ ጌታዬ ለፍርድ ተነስ። አቤቱ ፍርዴን አድምጥ። ዳዊት ምን እያለ ታውቃላችሁ? እኔ የምፈርደውን ማጽደቅ አለብህ። እኔ እንደዚሁን ያልኩትን ፍርዴ ምን በል አድምጥ። አቤቱ አምላኬ እንደ ጽድቅ ፍረድልኝ። በላዬም ደስ አይበላቸው። በልባቸው እሰይ ነፍሳችን ደስ አላት አይበሉ። ደግሞም ዋጥነው አይበሉ። በመከራዬ ደስ የሚላቸው ይፈሩ። በመከራዬ ደስ የሚላቸው ይፈሩ። በአንድነት ይጎስቁሉ። በእኔ ላይ የሚታበዩ እፍረትንና ጉስቁልናን ይልበሱ። ጽድቄን የሚወዷት ደስ ይበላቸው። ሐሴትን የሚያደርጉ የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ክብር ለኢየሱስ ይሁን። አሜን። አንዳንዶቻችሁ ውጤቱን ከዚህ ፕሮግራም ሳጨርሱ ነው የምታዩት። አሜን። የውጊያውን ውጤት ከዚህ ፕሮግራም ሳጨርሱ ነው የምትሰሙት። የውጊያውን ውጤት የምትቀበሉት ከዚህ ፕሮግራም ሳጨርሱ ነው። ወረቀቱን ኪሳችሁ ክተቱ። ወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣
ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም